የሄርሜላ እህት ማርታ እዚህ ሀገር መምጣቷን አውቃለሁ እና ሁላችንም እንደምናውቀው አቤልና ማርታ አሁን ላይ ፍቅር ጀምረዋል እና ፍቅረኛሞች ሆነዋል። የሄርሜላ እህት ማርታ እዚህ እንደመጣች ታውቃለህ፣ ቡታጅራ እንዳለች ታውቃለህ እና አሁን እማወራት ጉዳይ አለ። እሷ ጋር ብቻ ወሰደኝ። ከዛ በኋላ ስንወጣ ያለውን ነገር በሙሉ ነግራለሁ። አንዴ ግን እሷ ማርታ ማግኘት ይፈልግሽው እዩ እሱ ጉዳይ እኮ ስንወጣ እሷ ታዲያ ያለቀ ጉዳይ ነው አይደል? ማርታን ማግኘት የፈለግሽበት ጉዳይ ምንድነው? እሱን ጉዳይ ጨርሼ ነግሬያት ስወጣ እነግርሃለሁ አልኩ። አሁን እኮ ግዴታ መናገር ላይጠበቅብኝ ይችላል። ላናግራትና ከዛ በኋላ እኮ እነግርሃለሁ። መንገር አይቀርም። ግን አንዴ ውሰደኝና ያለውን ነገር ቶሎ ጨርሼ እነግርሃለሁ። ማርታን ማግኘት ነው የምትፈልጊው? አዎ። ሰላም 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 ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ቶሎ እየናፈቃችሁ ስለሆነ ነው ቤተሰቦች ቶሎ እየመጣላችሁ ያላችሁት። በውስጥም እያላችሁ ነው ሶልዬ ቶሎ ነይልኝ። ሁላችሁም ኢንስታግራም ላይም ቴሌግራም ላይም እያወራችሁኝ ያላችሁ ፋሚሊዎች ያላችሁና በዚህ አጋጣሚ ሁሌ ነው የምመጣላችሁ የኔ ውድ ፋሚሊዎች፣ ሁሌ እመጣላችኋለሁ። ከዚህ በኋላ አልጣፋባችሁም። እኔም በጣም ነው የምትናፍቁኝ፣ በጣም ነው የምወዳችሁ ቤተሰቦቼ፣ የኔ አስተዋሾች እና ቤተሰቦች። እንግዲህ ዛሬ የመጣሁበት ምክንያት ያው ብዙ ነገራቶች ታውቃላችሁ። ከዚህ በፊት በነበረው ብዙ ነገር እየተፈጠረ ነው። በባለፈው ከዩ ጋር ብዙ ነገራቶችን ተፈጥረዋል እና ያንን ነገር የሄርሜላ እህት ማርታ ከአቤል ጋር እዚህ ሀገር መምጣታቸውን ሰምቻለሁ እና ያንን ነገር ማርታን ሄጄ ማውራት ስለምፈልግ ነው ዛሬ እና በእናንተ ፊት ሁላችሁም እንድታቁም የፈለኩትኝ። ያው እንግዲህ ፋሚሊዎች እናንተም እንደምታውቁት በባለፈው ከአቤል ጋር አውርተናል። ከዛም በኋላ ተገናኝተን ብዙ ነገራቶችን አውርተናል። ብዙ ነገር ተፈጥሯል ማለት እንደዚህ የማይባል ብዙ ነገራቶችን አውርተን ከዚህ ከእናንተ ከምታዩት ከቪዲዮ በስተጀርባ ብዙ ነገር ተፈጥሯል እና ቤተሰቦቼ ዛሬ በዋነኝነት የመጣሁበት ምክንያት የሄርሜላ እህት ማርታ እዚህ ሀገር መምጣቷን አውቃለሁ እና ሁላችንም እንደምናውቀው አቤልና ማርታ አሁን ላይ ፍቅር ጀምረዋል እና ፍቅረኛሞች ሆነዋል። ያንን ነገር ህይወቱ ነው። ከኔ ጋር እንደ ጓደኝነት ብዙ ነገር ብናሳልፍም ከኔ ጋር በጓደኝነት ብዙ ጣውረድ ብናይም በቃ ህይወቱ ነው ብዬ አስባለሁና እሷን ግን ማውራት የምፈልጋቸው ብዙ ነገራቶች አሉ። ማርታን አግኝቼ ብዙ ማውራት የምፈልገው ነገር አለ። እዚህ መምጣቷን ከሰማሁበት ጊዜ ጀምሮ አይምሮ ላይ ሲመላለስ የነበሩ ብዙ ጥያቄዎች አሉ እና እሷን ሄጄ በተረጋጋ መንፈስ እሷም ሴት ናት እኔም ሴት ነኝ፣ እርጋታ በሞላው መንገድ በደንብ ማውራት ጉዳይ አለ። አይኑ ይሄ የሷ ላይፍ ነው፣ ይሄ የሁለቱ ላይፍ ነው። ግን በቃ ብቻ ማውራት ነገራቶች ስላሉ እዚህ መምጣቷን አውቄ እሷን ለማግኘት ነው። አንድም እሷን ከማግኘት በፊት ነው እናንተን ላናግራችሁ ብዬ የመጣሁ። የት ሆቴል እንዳረፈችም መረጃዎች ደርሰውኛል። የት እንዳረፈች የት ሩሟ ምናምን እዩ በደንብ ስለሚያውቅ ስለዚህ ጉዳይ ሲያወራም ስለሰማሁትኝ ነው እዩን እንዲያገናኘኝ የፈለኩትኝ። ያው እዩ ብዙ ጊዜ ምንድነው የሚለኝ ከአቤል ጋር ትገናኝ ጥሩ ነገር አይመኝልሽም። እንግዲህ አቤልም እንደምናየው ነው ሁላችንም ብለው ምንም ሊስተካከል አልቻለም። እኔ ብቻ አይደለም ሁላችንም ብንለው ሊስተካከልልን አልቻለም። እኔ በቃ ከዚህ በላይ በጣም እኔ እንጃ ምንችል አይመስለኝም እና እስኪ ማርታን ላናግራት ላግኛትና በዩ መንገድ እዩን ጠርቻለሁ። እዩ ያው ከሌላ ሰው ጋር እንዳልገናኝ የሚፈልግ አይመስለኝም። ከአቤል ጋር ነው እንጂ ከማርታ ጋር ብገናኝ ያን ያህል ችግር አለው ብዬ አላስብም። እሱንም አስፈቅጄው እዩንም የሚለኝን ነገር ሰምቼ ማርታንም ማግኝቻት ብዙ ነገራቶችን ጠይቃት በዛው ማወቅም የምፈልገው ለእናንተ ማሳወቅ የምፈልገው ነገር አለ። ብዙ ነገር ተፈጥሯል። እናንተ እንደዚህ በቪዲዮ ከማታዩት ውስጥ ላይ ብዙ ነገር ተፈጥሯልና ያንን ነገር እሷን ላውራትኝና እሷን በደንብ ልጠይቃትና ሙሉ ነገር ሲይዝ ለእናንተ አሳውቃችኋለሁ ብዬ ነው ፋሚሊዎቼ ዛሬ እሷን ለማግኘት የወሰንኩት እና ያው እዩ ይፈቅድልኛል ብዬ ተስፋ አደርጋለሁ። እዩ ያው ባለፈው ከአቤል ጋር እንዳትገናኝ ከአቤል ጋር እንደዚህ ጀምረዋል ሲለኝ አላመንኩትም ነበረ።
የመሰለኝ ማለት አንዳንድ ፋሚሊዎችም እያላችሁኝ የነበረው አይ አቤል ጥሩ ስለማይመኝልሽ ከአቤል ጋር እንዳትገናኝ ስለማይፈልግ ነው ብላችሁ የጻፋችሁልኝ ቤተሰቦችም አላችሁ። ምናልባት ያው እንግዲህ ቤተሰቦች አሁን ላይ የምታናግሩኝም አላችሁ። አቤል ላይ እያላችሁ ስላላችሁ ነገር ምንም አልቀየማችሁም። ምክንያቱም አቤል አሁን ላይ እያደረገ ያለው ነገር ምንም ትክክል አይደለም። እንኳን ለሚያየው ኦዲየንስ ለሚያየው የቅርቡ ፋሚሊ ቀርቶ ለማይመለከተው ሰራሱ ምን አይነት እንዴት ነው የተቀየረው የሚያስብል። እኔ ግን ቤተሰቦች እናንተ የምታዩትን እንደዚህ አሁን የተቀየረውን አቤል ሳይሆን ያኔ ድሮ ማቀውን ያኔ መጀመሪያ ማቀውን አቤል ስለ ልብ ውስጥ መጀመሪያ የነበረው አቤል ስላለ ነው። ሁላችንም ልብ ውስጥ የቀረ አቤል ስላለ ነው እንደዚህ ወደ ድሮ እንዲመለስ የምለፋው። እና እናንተ ምንም ብትሉ ምንም አይፈረድባችሁም። ምክንያቱም አሁን ላይ ያደረገ ያለው ነገር ትክክል የሰው ባህሪ የሚያደርጉ አይነት ነገር ስላልሆነ ነው። ያንን ነገር ደግሞ እኔ ይስተካከላል ብዬ ስለማስብ ነው፣ ወደ ድሮ ይመለሳል ብዬ ስለማስብ ነው። እኔም ማቀው አቤል ድሮ የነበረውን አቤል እንዲመለስ ስለምፈልግ ነው እንጂ እኔም ይሄን ባህሪው ወድጄው ይሄን ባህሪው ተከትዬው አይደለም ፋሚሊዎቼ በዚሁ አጋጣሚ እና እንዲመለስልኝ ስለምፈልግ ነው ብዙ ነገር እያደረኩ ያለሁት። ይሄንንም ነገር ማርታንም ማግኝቻት ብዙ ነገር ማውራት የምፈልገው አንድም እሱ እንዲመለስ ነው። ዩም ያው እየመጣ ነው ቤተሰቦች እሺ የሚለኝ ይመስለኛል። እንዴት ነህ? አይ ትምህርት ጨረሽ ተናደቀልሽ ብለሽ ካሜራ ምትከኛለሽ ታው እሺ እኔ አዎ ስጦታ ልሰጥክ ነው። በነገር ላይ የጠራው ሰርፕራይዝ ላደርግክ ነው። የምን ይው ምርጥ የወንድ መኪና ገዝቼልክ እኔ እህትክ ልኑርልክ ቦርሳ መግዛታችን ወይ ታው ነይርዝ ተረግፊኝ እኔ በገዛሁት መኪና አንተ ለምን ትጠቀም? እሺ ሰላም ቤት እኔ ለሱ ልበልለት። ሰላም ቤተሰብ እንዴት ናችሁ? የኛ ምርጥ ቤተሰቦች፣ የኛ እንቁ ፋሚሊዎች፣ የኛ ሁሉ ነገሮች፣ የኛ ቸኮሌት ፋሚሊዎች፣ እንቁ የኔ ወርቅ ፋሚሊዎች። እንደውም ከዚህ በኋላ የፋሚሊዎቼን ስም የወርቅ ፋሚሊ ናቸው። የኔ ወርቅ ፋሚሊዎች። ወርቅ እኮ ድንጋይ ነው እንጂ ድንጋይ እንዴት ያያችኋለሽ? ድንጋይ አይደለም ወርቅ እንዴ! ወርቅ ድንጋይ ነው። ምን ከድንጋይ የተለየ ነገር አለ? ሁለቱም ከመሬት ውስጥ ነው የሚገኙ። ሁለቱም ከመሬት ውስጥ ሊገኙ አሁን እንዴት ነው ማስራው ቀን የምትከራከረኝ እንጂ የወርቅ ጥቅም ሳይገባ ቀርቶ አይደለም። እኔ የወርቅ ጥቅም አይገባኝ። እንደዛ ከሆነ ሁላችንም ሰዎች ነን። ሁላችንም አንድ ነን ማለት ነው። ሰው ነው መሆን ያለበት አይደለም። ወርቅ ሰው ፋሚሊዎች የኛ ወርቅ ፋሚሊዎች ነው መሆን ያለበት። ወርቅ በእሳት ተፈትኖ ስንት መከራ አልፎ ነው ወርቅ ለመሆን ራሱ የሚበቃው። የኔ ፋሚሊዎች ደግሞ ከዛም በላይ ብዙ ነገር ገጥሟቸው ወርቅ ፈተና ውስጥ እሳት ውስጥ ሳይገባ በፊት ወርቅ ነው ተብሎ አይሸጥም። ብዙ ነገር ሊቀላቀልበት ይችላል። ጌጥ ለማድረግ ነው እሳት ውስጥ የሚገባው አይደለም። ወርቁን ከአንዳንድ ከሚበክለው ከድንጋይ ከተለያዩ ቆሻሻዎች ለመለየት ነው። ኦኬ። ለዛ የኔ ፋሚሊዎች ደግሞ ከብዙ ፈተና ወጣችሁ እዚህ ስለደረሳችሁ ወርቅ ፋሚሊ ብያችኋለሁ። በቃ ይሁንልሽ። ከተስማሙ ኮሜንት ላይ አስቀምጡት። እንዴ በደንብ ነው የሚስማሙት። በደንብ ይስማማሉ። ኦኬ። እና ዩም ልልክ ፈልጌ ነው ዛሬ ጠራውክ። የባለፈው የነገርከኝ የተነጋገርንበት ጉዳይ አለ አይደለ? እሱ ጉዳይ ማለት ታውቃለህ፣ አሁን የሄርሜላ እህት ማርታ እዚህ እንደሆነች ታውቃለህ አይደል? እና እሷን አግኝቼ ብዙ ማውራት የምፈልጋት ብዙ አንተም ብትኖር ችግር የለም አንተም እያለክ ብዙ የምጠይቃት ብዙ ማውራት ጉዳይ አለና አውቃለሁ በዚህ ሰዓት ከአቤል ጋር ፍቅር እንደጀመሩ ቢጀምሩም እንትን እንደማይለኝ ታውቃለህ አንተ። ብዙ ነገር ብናሳልፍም አሁን ላይ እሺ ችግር የለም፣ ግን እሷን አግኝቼ ብዙ ማውራት የምፈልጋት ነገሮች አሉና አንተም እንድታገናኘኝ የት እንዳለች ስለምታውቅ በደንብ ነገሩ ገብቶክ ያው ከዚህ በፊትም ስላወራን እንድታገናኘኝ ነው። እሱ
ሶሊ ነገሮችን በምን አይነት መንገድ እየተረዳሽ እንደሆነ አላውቅም። ማለት የአቤል ፍቅረኛ እንደሆነች እና ፍቅር እንደጀመሩ አወቅሽ አይደል? እሱን ማረጋገጥሽ ማወቅሽ አሪፍ ነገር ነው። እነሱ ሁለቱ ፍቅረኛሞች ከሆኑ ያንቺ ማርታን ማግኘት ምንድን ነው ጥቅሙ? አይ እኔ ከአቤል ጋር ፍቅረኛ ስለመሆናቸው ስላለመሆናቸው ሳይሆን ሌላ ማዋራት ጉዳይ ስላለ ነው እኮ። ምን የሚያገናኛችሁ ነገር አለ ማለት? እኔ ለምንድን ነው ላሳይሽ የምችለው? ምንድነው ሚስጥር ነው? ከወንድም የሚደበቅ ሚስጥር እኮ የለም ማለት ነው። ከወንድም የሚደበቅ ሚስጥር አድርገሽ ለምንድን ነው የፈለግሻት? ምንድን ነው የፈለግሽበት ጉዳይ? ምናልባት ለኔም ላንቺም የሚጠቅመን ይችላል፣ ላግዝሽም ይችላል። እሷን ማግኘት የፈለግሽበት ምክንያት፣ ማርታ ማግኘት የፈለግሽበት ምክንያት ምንድነው? አዎ መታለች፣ እዚህ ነው ያለችው፣ እዚህ ነው ያለችው። መታለች እሱ ነገር እኮ አንተ ስለምታውቅ ነው አቤል ጋር ማለት ነው። ግን እዚህ መምጣት የፈለግሽበት የመጣችበት ምክንያት ምን እንደሆነ አይታወቅም። የራሷ ፕሮግራም ሊኖራት ይችላል፣ የራሷ ነገር ሊኖራት ይችላል እኮ። እኔ እኮ ያን ያህል ጊዜዋን ተሻምቼ ሳይሆን ማውራት አሁን ማውራት ላይ ፈለግሻት እሷን ማግኘት እሷን ማግኘት የፈለኩት ጉዳይ አሁን እኔ እንደዚህ ባወራው የሷ ፕራይቬሲ ሊሆን ይችላል፣ የሷ የግል ጉዳይ ሊሆን ይችላል። እንደዚህ ማውጣት ስላልፈለኩኝ ነው። እሷን አግኝቼ ባወራትና ያንን ነገር እዛው ችግር የለም እኮ እኔ ካንተ መደብቀው ነገር የለም። አንተም ባለህበት ሊሆን ይችላል ያ ነገር ምንም ሚስጥር ሆኖ ሳይሆን የሷ የግል ጉዳይ ስለሆነ በደንብ አግኝቼ እሷን ባወራት ይሻላል ብዬ አስቤ እና አቤል በሌለበት ነው እንደው ምን ማውራት ነው። የግል ጉዳይ የላችሁም ሁለታችሁ ሊያገናኛችሁ የሚችለው አቤል ነው አይደል? አይ አይደለም፣ አቤል ነው ያገናኛችሁ። አቤል ነበረ። በአቤል ጉዳይ ልታወሪያት ነው? ምንድነው ሀሳብሽ? ማለት በምን ጉዳይ ልታወሪያት ነው? ምንስ የሚጠቅምሽ ላንቺ? እሷን ማውራት ላንቺ የሚጠቅምሽ ነገር ምንድነው? እሱ ታውቃለህ አይደለ? እኔ ካንተ የምደብቀው ነገር የለም፣ ችግር የለም። ያንን ታውቃለህ። እኔ ካንተ ምንም የምደብቀው ነገር የለም። እሱን ነገር ስትመጣ ነገር እሷን አውርቼ ከመጣው በኋላ ሁሉንም ነገር እነግርሃለሁ። ያለውን ነገር በሙሉ መቼም እኔ ካንተ ደብቄ ወዴትም አልሄድም፣ እነግርሃለሁ። ከአቤል ጋር ልገናኝ ሳይሆን ከሷ ጋር ልገናኝ ነው የምሄደው። ማርታ ስማኝ በደንብ የሄርሜላ እህት ማርታ እዚህ እንደመጣች ታውቃለህ፣ ቡታጅራ እንዳለች ታውቃለህ። እና አሁን እማወራት ጉዳይ አለ። እሷ ጋር ብቻ ወሰደኝ። ከዛ በኋላ ስንወጣ ያለውን ነገር በሙሉ እነግርሃለሁ። አንዴ ግን እሷ ማርታን ማግኘት የፈለግሽው እሱን ጉዳይ እኮ ስንወጣ እሷ ከአቤል ጋር ያለቀ ጉዳይ ነው አይደል? ማርታን ማግኘት የፈለግሽበት ጉዳይ ምንድነው? እሱን ጉዳይ ጨርሼ ነግሬያት ስወጣ እነግርሃለሁ አልኩ። አሁን እኮ ግዴታ መናገር ላይጠበቅብኝ ይችላል። ላናግራትና ከዛ በኋላ እኮ እነግርሃለሁ። መንገሬ አይቀርም። ግን አንዴ ውሰደኝና ያለውን ነገር ቶሎ ጨርሼ እነግርሃለሁ። ማርታን ማግኘት ነው የምትፈልጊው? አዎ ማግኘት ፈልጊው። ማርታ ማግኘት ብቻ ነው፣ ችግር የለውም። ምንም አዲስ ነገር የለም። ታገኛታለሽ። ግን ማርታ ማግኘት ላንቺ ህይወት ላይ የሚያመጣልሽም የሚጠቅምሽም ምንም ያደርግሽ ነገር ኦልሬዲ ማርታ ካንቺ ጋር የምትተዋወቅ ልጅ አይደለችም፣ ምንም አይደለችም። የራሷን ህይወት እየኖረች ያለች ልጅ ነች። ያገናኛችሁ የነበረው አቤል ነው። ምናልባት አቤል አዲስ ህይወት ጀምሯል፣ አዲስ ነገር ላይ ነው ያለው፣ የራሱ ህይወት ነው። አንቺም ምናልባት ይሄ ሁሉ ነገር የምታደርጊው ለአቤል ከማሰብ አንፃር ነው። ለአቤል ወደ ትክክለኛ ማንነት ወደ ድሮ ማንነቱ እንዲመለስ ከማሰብ ነገር አንፃር ነው። ግን ለማርታ አንቺ አውርተሽ የምትፈጥሪው የሆነ የተለየ ነገር ካለ እኔ ችግር የለም። እኔም እኮ እሱን ነው እያልኩ ያለሁት።